አላገባሽም? አላገባው። ምን ነው አለ እናስበት። አይ ፕሮጀክት እናርገው ደስ ነው እና ሌላ እንደ አንድ አዲሱ በጀመት አብረን እንግዲህ ፕሮጀክት እናርገው እንዴት ይሻላል? አይ ግድልሽም ምንም እንዲያልኩ ነው እኮ ትንሽ ጊዜ ሄደችብኝ እና የግድ ማግባት አለብሽ እያልኩ አይደለም፣ ግን ማግባት ሰዓቱ ይሆናል። ጥሩ ነው አይደል? አዎ አለሽ ወይ ባህል? ለጊዜው የለም። ወሽ ለጊዜው የለም። ይመጣል አይደል? ኧረ በራሱ ሰዓት ይመጣል። ለጊዜው ማለት ወይዘሪት ነሽ አሁን ማለት ነው። ወይዘሮም ስትሆኚ እዚህ ትመጫለሽ ብዬ ተስፋ አደርጋለሁ። ብዙ ጊዜ ለስራ ነው ጊዜ የምትሰጪው? አዎ። ውልደትሽ የት ነው? አዲስ አበባ ነው ተወልጄ ያደግኩት። ቤሌር አካባቢ እዛ ነው የተወለድኩት። ቤሌር አሁን ትሄጃለሽ? ትጠይቂያቸዋለሽ? እውነቱን ለመናገር ከዛ በኋላ ወጥተን ቤተሰቦቼ ወደ ሌላ ቦታ ማለት አሁን ሲኤምሲ ናቸው ያሉት። አመት ሆነሽ አሁን የኢትዮ ቴሌኮም ስራ አስፈጻሚ ከሆንሽ? ኤግዛክትሊ የባለፈው አርብ አይ ቲንክ ሐምሌ 12 በጀት አመቱ ከተጀመረው ነው የገባሁት። አመት ሆነኝ ማለት ነው። አንድ አመት ሆነሽ? በአንድ አመት ውስጥ መቼም ብዙ ፈታኝ ነገሮች አልፈሻል ብዬ አስባለሁ። እንዴት አገኘሽው? እኔ ባረኩት ጥናት መሰረት በወጣትነት እድሜ ኢትዮ ቴሌኮምን ከመሩት መሀል አንዷ አንቺ ትመስኛለሽ። አሉ ባንቺ እድሜ ኢትዮ ቴሌኮምን የመሩ ካሁን በፊት? የእድሜን ጉዳይ እርግጠኛ አይደለሁም፣ ግን ሊሆን ይችላል አይደለ? ወጣቷ ትመስኛለሽ። እንደው በመሰለኝ ደሳለኝ እንዳይሆንብኝ ብዬ ነው። ሊሆን ይችላል። እና እንዴት አገኘሽው አሁን ኢትዮ ቴሌኮምን ከውጭና ከውስጥ? ምናልባት ለተመልካቾችም ግልጽ ለማድረግ ኢትዮ ቴሌኮም እኔ ከዚህ ቀደም ብዬ ሰራ ነበረ። በ2004 ነው በቀድሞ ኢትዮጵያን ቴሌኮሙኒኬሽን ኮርፖሬሽን በነበረበት ጊዜ በ2004 እንደ ኢሮፒያን አቆጣጠር ማለት ነው ቀጥታ ከዩኒቨርሲቲ እንደተመረኩ ከአዲስ አበባ ዩኒቨርሲቲ ወደ ኢትዮ ቴሌኮም በቀድሞ ወደ ነበረው ኢቲሲ ነበር የተቀላቀልኩትና ለ7 አመት ያህል ሰርቼ ነው የለቀኩት ማለት ነው። ስለዚህ ኢትዮ ቴሌኮም ቤትሽ ነው? ቤቴ ነው። የቅድሚያ ቤትሽ ነው ማለት ነው። እና የተመለስሽ ወደ ቀድሞ ቤትሽ ነው? ወደ ቀድሞ ቤቴ ነው። ከቤቴ በላይ ደግሞ በጣም ነው የምወደው ተቋሙንና አም ሶሪ የእናንተም ነው ፐብሊክ ኢንተርፕራይዝ ነው፣ የልማት ድርጅት ነው፣ የህዝብ ድርጅት ነው። ስለዚህ ከህዝብ ውስጥ ደግሞ ፍሬህይወትም ስላለችበት ቀድሞም ወደው ነበር፣ አሁንም እንደዛው። ስለዚህ እውነት ነው ወደ ቤቴ ነው የተመለስኩት። ወደ ቤትሽ ነው የተመለስሽ። ስለዚህ ከትምህርት ቤት እንደወጣሽም ኢትዮ ቴሌኮም ነው የገባሽው። አሁን ደግሞ የምትመሪው ድርጅት እሱ ነው? ያ በመሀል ግን ወጥቼ የራሴን ኩባንያ አቋቁሜ መራ ነበር ለ7 አመት ያህል። በቀድሞ ኢትዮጵያን ቴሌኮሙኒኬሽን ኮርፖሬሽን በነበረበት ጊዜ ከፕሮግራመርነት እስከ ምክትል ዋና ስራ አስፈጻሚ ደርሼ አገልግዬ ነው የወጣሁትና ግን ያው ብዙም ቪዚብል ስላልነበርኩኝ ያው ብዙ አያውቀኝም። አሁን የኢትዮ ቴሌኮምን እንድትመሪ ጥሪ ሲቀርብልሽ ከጠቅላይ ሚኒስትሩ ጠብቀሽ ነበረ? እውነቱን ለመናገር አልጠበቅኩም። እውነቱን ለመናገር ግን ዋና ስራ አስፈጻሚ ከመሆኔ በፊት ቦርድ አባል ነበርኩኝ። ጠቅላይ ሚኒስትራችን ዶክተር አብይ ከመጡ በኋላ ማለት ነው። ስለዚህ ያው በቦርድነቱ መቀጠል ነው እንጂ መሰለኝ የነበረው ወደ ዋና ስራ አስፈጻሚነት እመጣለሁ ብዬ አላሰብኩም። ከዛ በኋላ አሁን አንድ አመት በቅርቡ ሆነሽ በአንድ አመት ውስጥ ብዙ ፈታኝ ነገሮች አልፈሻል ብዬ አስባለሁ። እውነት ነው። እንዲሁ ጥረት ሳደርግ አንዳንዶች በጣም ስራ ወዳድ ነች፣ ሰርታ ታሰራለች ይላሉ። ፌስቡክ አለሽ? የለኝም። እኛን ያስጠቀምሽ እንዳትለኝ ብዬ እኮ ነው ቀስ ብዬ ላይ የለኝም። ለነገሩ ስራ ያስፈታል ፌስቡክ። እንግዲህ እንዳጠቃቀም ነው እንግዲህ ለመናገር ተጠቃሚ ስላልሆንኩኝ ትንሽ ያስቸግራል። ግን ያው ኢንፎርሜሽን ሲስተም ተማሪም እንደመሆኔ መጀመሪያ ዲግሪ በዛ ስለሆነ ኢንፎርሜሽን ኦቨርሎድ የሚባል ነገር አለ። መረጃ መልካም ሆኖ ሳለ የሚያስፈልግህ መረጃ መርጠ ካልተጠቀምክ ደግሞ ያው ኦቨርሎዱ ችግር ሊፈጥርም ስለሚችል ካለው ደግሞ አሁን በርካታ ስራዎች አንጻር ፌስቡክ አለመኖር ራሱ ግን በስምሽ እንደው አሁን ፍሬህይወት ኢትዮ ቴሌኮም እና የሚል ፌስቡክ የውሸት የለም? አይ የለኝ። እኔ እንጃ እኔ ቼክ አላረኩም። እንግዲህ የለኝም። እኔ ፌስቡክ አጠቃቀም ለምሳሌ የውሸት ብዙ አካውንቶች አሉ የሚከፈቱ እና ምናልባት አንዳንዶች አሁን ባንቺ ስም የተከፈተ ምን ነገር አለመኖሩ ማወቅ አለባቸው። እኔ ምንም የለኝም። ትዊተርም የለኝም። በኢትዮ ቴሌኮም እኔ የምከታተለው ትዊተር የኢትዮ ቴሌኮምን ነው ማለት የምከታተለው ማለት
ስለ ተቋማዊ መረጃ ማገኝበት ደንበኞች ምናሉ ፐርሰናል የሆኑ ነገሮች ምንም የለሽ? ፐርሰናል የለኝም። ሶሻል ሚዲያን በሚመለከት አክቲቭሊ እየተጠቀምኩ ያለሁት እየተጠቀምኩ ግን ሴንስ ተቋሙ አለው የሶሻል ሚዲያ እንደዚህ ሚዲያ ሞኒተሪንግ የምንለው ስራ ክፍል አለ ወይም ቲም አለ። ስለ ኢትዮ ቴሌኮም የተሰጡ በአገልግሎት ዙሪያም በተቋሙ ዙሪያ የተሰጡ ግብዓቶችን አናላይዝ ያደረገ ይሄን ከፌስቡክ ላይ ይሄን ደግሞ ከሬዲዮ ይሄን ከቲቪ እያለ አናላይዝ ያደረገ የሚያመጣልኝ ስራ ክፍል አለ። በዛ መሰረት ከታተላለሁ። ስለዚህ አገልግሎት ማሻሻያ ላይ መወሰድ ያለበት ግብዓት ወደ አገልግሎት፣ ወደ ታሪፍ መሄድ ያለበት ወደ ታሪፍ፣ የገጽታ ግንባታ ትክክል ያልሆነ መረጃ ስለ ተቋሙም ተሰጥቶም ከሆነ በየጊዜው